አይንሽን ማየት አልፈልግም። በቃ ከዚህ በኋላ እንዴ ምንድነው ፕሊስ ምትይ? በቃ ይኸው ጨረስኩኝ እኮ በቃ ይኸው ከቤት ተባረርኩ ገባሁልሽ። እዚህ ምንድነው የምትፈልጊው? ይላል ምንድነው የምትፈልጊው? አስተካክለዋለሁ። ምንድነው የምታስተካክዪው? ሁሉንም ነገር ነግሬሽ ነበረ። በቃ ነግሬሽ ነበረ። ከዚህ በኋላ ምንም በቃ በእግዚአብሔር ተይኝ። በቃ ለራሴ ጊዜ ልውሰድበት። ቀጥ ብለሽ ይልኝ በቃ አንቺ በግምት ስትገቢ ሪኮመንድ የሚያደርገው ነገር ሌላ ነው። በቃ ሌላ ሰው እየጋበዝሽ እኮ ነው። በቃ ገባሽ አይደለ? ኦፍ ኮርስ እንዴት ያዘርፍ እኮ በቃ የጠፋው ነገር ቼክ ይደረግና መክፈልም ካለብን። ለማንኛውም አንቺ ላይ ተጨንቀሽ ከሆነ ችግር የለውም። እኔ ቤት እስከማገኝ ድረስ ነው እዚህ ያለሁት። ገባሽ አይደለ? ቤት መሆን ትችላለህ። አልፈልግም በቃ አልፈልግም። እኔ ቤት እየፈለግኩ ነው ማርያም። እስከዛ እስከማገኝ እዚህ ያለው በቃ አለቀ። እዚህ መሆን አይጠበቅብህም። የሁሉ ነገር እኔ ወይኔ አብስራት ቤተሰቦችንም ማናገር ካለብኝ አልፈልግም። በቃ አልፈልግም። ለምንድን ነው የማትፈልገው? እኔ ነኝ አበላሽሁት አይደለ? ለምን አላስተካክለው? እኔ መግባት አልችልም። ጥልዳይ ነው። እኔ ሆን ብዬ ይሄ ነገር ይፈጠራል ብዬ አስቤ ነው ያደረኩት። አላሳዝንም። እኔ እኮ አንተ ማየት ስለምፈልግና አንተን ደስታ ማየት ስለምፈልግ ነው እንደዛ ያደረኩት። አረስተ አንዳንዴ አሰሪው አንተ ብዬ እኮ ነው የምንለው የተደፈነው። አንተን ብዬ አንተን ብቻ ሳስብ ሌላ ነገር ማሰብ ስለማልችል እውነቴን ነው። ለምንድን ነው ውሸት የሚመስል? ሌላ ነገሮችን ማሰብ አልችልም። ከአንተ ውጭ ነገሮችን ማሰብ ስለማልችል ነው እንደዚህ ሆንኩት። እኔ የምልህ ወደፊት ማለት ነው ለልጆቻችን የምንነግራቸው ታሪክ ምንድነው ታውቃለህ? ከትንሽ ቤት ውስጥ ተነስተን ነው ትልቅ ቤት የሰራ ነው ምናምን ነገር እንድንል ለምን እኔም ሻንጣዬን አምጥቼ እዚህ አብረን አንኖርም? አሁን በዚህ ችግር ውስጥ ሆኜ ከአንቺ ጋር እንደዚህ ችግርን እኮ ማስረሻ ነኝ እኔ ማለት ምን አይነት ሰው ነኝ? ግን ሰው ነኝ መልአክ ነኝ? የፍቅር መቤት ጓዴ ለትዳር የልቤ ሰው የአንተን እንጃ በኔ ስበብ ስታ ልቤ ኑረሰው። በጣም ይቅርታ አድርጉልኝ። ምን መናገር እንዳለብኝ ስለማላውቅ በጣም ደንግጬ ነው የመጣሁት። የእነ አቡ ቤት ያው እንግዲህ እኔ በአጥር እየገባሁ በጣም ያስቸገርኳቸው ነበረ። ከዛም በኋላ የአቡ ቤት ተዘረፈ። የእነ አቡ ቤት ተዘረፈና አብርሃም ነው ደውሎ የነገረኝ፣ የአብስራ ወንድም ማለት ነው ደውሎ የነገረኝና ያሉበት ሲቹዌሽን በጣም ከባድ ነው። እሱ ደግሞ ከአባቱ ጋር ተጣልቶ ሩም ነው ተከራይቶ ያለው ማለት ነው። እና እንደወጣ ነው ማለት እንደገባ ነው የነገሩኝ። ወንድሙ ነው ደውሎ የነገረኝና ዝርፊያው በጣም ከባድ እንደነበረና በጣም ብዙ ጉዳት እንደደረሰባቸው ነው የነገሩኝ። እና እባካችሁ ታውቁታላችሁ፣ ምን እንደዘረፋችሁ ምን እንዳረጋችሁ ታውቁታላችሁ ራሳችሁ። ይሄን ነገር ማድረግ ልክ አይደለም። የአብስራን ቤት አዘርፍ ያለው እና ቤተሰቦች እባካችሁ ይሄን ነገር ያያችሁ የሰማችሁ ሰዎች ካላችሁ እባካችሁ እኔ ወረታውን ከፍላለሁ፣ የደረሰውን ነገር በሙሉ እኔ መክፈል ፈልጋለሁ። ወይም ደግሞ የሰረቃችሁ ሰዎች በጀስ ራሳችሁን ታውቁታላችሁና እባካችሁ በውስጥ አውሩኝ ወይም ደግሞ ስልክ ቁጥር ምናምን አስቀምጡልኝ። እኔ ራሴ ደውዬ አገኛችኋለሁና ያስራ እዚህ ነው ያረፈው ተብዬ መጥቻለሁ። እሱን እንግዲህ ለማዝናናት ቢያንስ አይምሮ ምንም አይነት ነገር እንዳያገኝ ሰላም እንዲሆን ብቻ ነው የምፈልገውና ሌላው በገንዘብ የመጣ በገንዘብ ይተካልና እባካችሁ ይሄንን ነገር ያደረጋችሁ ይሄን ድርጊት ያደረጋችሁ ሰዎች በግልም ቢሆን በእኔ አውሩኝና እኔ በቃ ማለት የሚደረገውን አድርጌ ቢያንስ እቃቸውን መልሱላቸው እና እባካችሁ ቤተሰብ እባካችሁ ምን ብዬ እንደምላችሁ አላውቅም። ብቻ በጣም ደንግጬ ነው ያለሁት፣ በጣም ፈርቼ ነው ያለሁት እና ያው እዚህ አርፏል ተብዬ መጥቼ ነው ያቡን እኔ ፕሮቴክት ማድረግ በምችልበት መንገድ ፕሮቴክት አደርገዋለሁ። ማገዝ ካለብኝም እኔ ከቤት ወጥቼ እሱ መግባት እንኳን ካለበት እኔ ቤት መግባት እንኳን ካለበት ያንን ሁሉ አደርጋለሁ እና ምን ማድረግ እንዳለብኝ ምን ማውራት እንዳለብኝ ግራ ገብቶኝ ያለሁት። የአብስራ ወንድም ነው የት እንዳለ አሳይቶኝ ሄደው። ስለዚህ አብረን እንገባለን። እኔ ነኝ የዚህ ሁሉ መንስኤ፣ እኔ ነኝ የዚህ ሁሉ ችግር ፈጣሪ እኔ ነኝ አውቃለሁ። በጣም ብዙዎቻችሁ እየደበራችሁ ነው ምናምን እና እኔ አንዴ ብቻ ያቡን ማየት ነው የምፈልገው። እንዳልኳችሁ ነው የሚመጣውን ነገር በሙሉ እኔ ልወጣው እና እባካችሁ እንደዚህ ነገር ያደረጋችሁ ሰዎች እባካችሁ አውሩኝ። ወይም ደግሞ ቤተሰቦቼ እባካችሁ ተጨንቄያለሁ፣ በጣም ተጨነኩት እና የአብስራ ራሱ ይሄን ነገር የሚያውቁላ እየመሰለኝ አልነበረም የመጣሁት እና እኔ እንዳይደብረኝ ብዙ ነገር ያደረገ ሰው ላይ እሱ እንዲደብረው ብዙ ነገር ማድረጌ እኔ በጣም የከፋኝ በጣም የደበረኝ እና ማንኛውም ምን እንደሚፈጠር አብረን እናያለን። እዚህ እንደሆነ ተነግሮኝ ነው የመጣሁት እና በቃ እንደምላችሁ አላውቅም። በጣም ነው የፈራሁት። በጣም
ያቡ እኔ ነኝ። ምንድን ነው በመጣች ቤተክርስቲያን ነች ማለት ነው። አንዴ አናግረኝ። አንዴ እኩል አናግረህ አንዴ። ምንም ከዚህ በላይ አንቺ ምን ሆነሻል እንዴ? አንቺ ጤነኛ አይደለሽም እንዴ? ልትገዢኝ ነው እንዴ የምትፈልጊው? ያቡ ይኸውልህ፣ ተረጋግተህ ለምን አይንሽም ማየት አልፈልግም። በቃ ተረጋጋ ያቡ፣ ፕሊዝ። አይንሽን ማየት አልፈልግም። በቃ ከዚህ በኋላ እንዴ ምንድነው? ፕሊዝ የምትይው? በቃ ይኸው ጨረስኩኝ እኮ። በቃ ይኸው ከቤት ተባረርኩ፣ ገባሁልሽ። እዚህ ምንድነው የምትፈልጊው? ይላል ምንድነው የምትፈልጊው? አስተካክለዋለሁ። ምንድነው የምታስተካክዪው? ሁሉንም ነገር ነግሬሽ ነበረ። በቃ ነግሬሽ ነበረ። ከዚህ በኋላ ምንም በቃ በእግዚአብሔር ተይኝ። በቃ ለራሴ ጊዜ ልውሰድበት። ቀጥ ብለሽ ሂጂ። በቃ ምንም ከዚህ በኋላ ድራማ ምንም አልፈልግም። አስተካክለው ወደዚህ ሂጂ። በቃ ያቡ ፕሊዝ። ይኸውልሽ እግዚአብሔር እንጣላለን። ከዚህ በኋላ እንጣላለን። እሺ ምንድነው የምትፈልጊው? ቆይ ምን ልሆንሽ? ከዚህ በለሽ ምንድነው የምትፈልጊው እንዴ? ምንድነው የምትፈልጊው? ይኸው ሻንጤልሽ ምንድነው? ምን ይገባኛል፣ ግን ያቡ ይኸውልህ ነገሮችን በጋራ ማድረግ ያለብህ ፕሊዝ። በጣም የተላለፍሽ ነው። እግዚአብሔር ምስክር ምንም ይቅርብኝ። ከዚህ በኋላ እግዚአብሔር ምስክር ምንም ይቅርብኝ። ነይ ላወራህ ብቻ ነው የመጣሁት። ከዚህ ታስበሪ ነው እንዴ? ከዚህ ታስበሪ ነው እንዴ? ምንድነው የምትፈልጊው? ምንድነው የምታወሪኝ? ምንድነው የምታወሪኝ እንዴ? እሩን እኮ ነው ያለው ድሩ ደስ አለሽ? ይሄን ነበር የምትፈልጊው? እንዴት ደስ ይለኛል። እና ምንድነው የምትፈልጊው? እሺ ምንድነው ማስደነግጥሽ እንዴ? ከዚህ በላይ ምን ሆነልሽ? እሺ ልክ ነህ። ነግሬሽ ነበረ። በቃ እንደዚህ አይነት ቀልድ አልፈልግም። ፋሚሊ ጋር ነኝ ያለሁት አልኩሽ አይደለ? አሁን እሺ ነሽ ውጪ። በቃ በእናትሽ ብቻ መሆን ነው የምፈልገው፣ መረጋጋት ነው የምፈልገው። ግን አሁን መምጣቴ ነው። በቃ ተይኝ ፕሊዝ። ቆይስ እግዚአብሔር ነው ምስክር። ረፊ በቃ ረፊ፣ የድራማሽን ታይ ወደዛ። አሁን ቀለ ይሄ የህይወት ጉዳይ ነው። እግዚአብሔር ምስክር ነው። የህይወት ጉዳይ ነው። እናውራ በቃ። ያበላሽው ነገር ነው። ከቤት ተባረርኩኝ ላውራው። ምንድነው ብለሽ ነው የምታወሪው? በቃ ላውራው። ለምንድን ነው እንደዚህ የተፈጠረው? ማለት እኔ ጓደኛ ትክክል ነው ብዬ ልንገረው? ያቡ ፕሊዝ። አልፈልግም፣ ምንም አልፈልግም። ችግር የለውም። ራሴ ወጣሁ ለባሙበት ነው ጭልኝ ነው። እሺ ሂጂ በቃ። ጽጌ በእናትሽ ያ ነገሮች እንደሆነ እንትን የምትይው በቃ ጥሩ ጊዜ ነበር አይደል? በቃ ሂጂ በቃ። ትንሽ ልረጋጋ። በቃ ትንሽ ጊዜ ስጪኝ። እንዴ ሰው እኮ ነኝ እኔ። ሁሉ ጊዜ አንቺ በመምጣሽና ተስማምቼ ቁጭ ማለት አለብኝ እንዴ? እንዴ ሪአክት እንኳን ማድረግ እኮ አልቻልኩም ካንቺ ጋር እኮ። ልክ ነህ እኮ እኔ በቃ እንሂድ። ያቡ በእግዚአብሔር ተረጋጋና እናውራ። በመድኃኒዓለም አንተ የምንነጋገረው ነገር የለም። እግዚአብሔር ነው ምስክር። በቃ ምንም አልፈልግም። ያው ችግር የለም። እኔ ራሴን እናግረዋለሁ። ትንሽ ጊዜ ነው እዚህ የምቆየው። እኔ ላናግረው። ምን ብለሽ ነው የምታናግሪው? ጥፋቱን ስለዚህ እኔ እንዴ ነግሬሽ ነበር እኮ እሱ ጋር ከመድረሱ በፊት ነግሬሻለሁ። በቃ ፋሚሊ እያየ የደበሩ ነው አልኩሽ አይደለ? በቃ አንቺ ማይሆን ነገር ነው እያደረግሻለሽ። በቃ እዚህ ደረጃ ከመድረሱ በፊት ሁሉንም ነገር ቀድሜ ነግሬሻለሁ። በቃ ባልነግርሽ ወይ ደግሞ እነሱ ምንም እየተመቻቸው ቢሆን ችግር የለም። እየተመቸው አይደለም ፋዘር፣ ሌላ ነገር እየመሰለው ነው ጭራሽ በግንብ ምናምን። በቃ አሁን በእናትሽ ብቻዬን መሆን እፈልጋለሁ። በቃ ጽጌ በእግዚአብሔር በቃ ብቻዬን መሆን እፈልጋለሁ። ዳይ በቃ ልክ አብርሃም ነበረ የት እንዳረፍክ የነገረኝ ወንድምክ እኮ። ስለዚህ ምን ይሁን አይደለም ልነግርህ እኮ ነው። ቆይ እኮ ተረጋጋ። ምንድነው የምትነግሪኝ? ንገሪኝ። ይኸው ንገሪኝ። ቆሜ የለ ንገሪኝ። እሺ እኔ ደነገጥኩኝ። ቆይ አንዴ እንቀመጥ። እዚህ ጋር ለምን አትቀመጥ? ለምንድን ነው የምቀመጠው? ጽጌ ቤት ውስጥ ትልቅ ችግር ተፈጥሯል። የምን ችግር? እኔ ጋር ነው? አዎ የፈለጉትን ያድርጉ። በቃ ከዚህ በኋላ ምንም እኮ ከዚህ በኋላ እኮ ትችላለህ። በቃ አይደለም እኔ አንቺ ያ ነገር ውስጥ እኮ አንቺ ሌላ በጣም እኮ ነው ያበደው እኮ እንዴ። የህፃን ጨዋታ እኮ አደረግሽው እኮ። የቤተሰብ ቤት ነኝ እኔና አንቺ ጋር ብቻችን የምንሰራው ነገር ሌላ ነው፣ እነሱ ጋር ሲደርስ ሌላ ነው። ነገርኩሽ በቃ። አንቺ ግን ቀልድ ነው ይመስልሽ አይደለ? ቤተሰብ ጋር ድረስ የምታደርጊውን ነገር እያይሽ አይደል እንዴ? ነግረውኛል። እና ያቡ አብርሃም ደግሞ ቤቱ እንደተዘረፈ ነገረኝ። እኔ ነኝ ያደረኩት ይሄን ሁሉ ነገር። እኔ ልካሳችሁ እኮ ነው የምልክ። አይ ነው በቃ ተብቻለሁ። ለብስራ በማርያም
ታዲያ ደስ አለሽ? አልነገርኩሽም? ይሄን አልነገርኩሽም? ነግረኸኛል። እና በዛ ምክንያት ነው የሚወጣው። ከነገርሻለሁ በቃ አንቺ በግምት ስትገቢ ሪኮመንድ የሚያደርገው ነገር ሌላ ነው። በቃ ሌላ ሰው እየጋበዝሽ እኮ ነው። በቃ ገባሽ አይደለ? ኦፍ ኮርስ እንዴት ያዘረፍ እኮ በቃ የጠፋው ነገር ቼክ ይደረግና መክፈልም ካለብን ኧረ በእናትሽ ችግር የለም። ይሄ የራሴ ቤተሰቤ ጉዳይ ነው አይደለ? ስለዚህ ራሴ ወጣ እኮ እኔ ነኝ ያዘረፍኩት። በቃ ትንሽ ጊዜ ግን ችግር የለም። በቃ ራሴ ወጣዋለሁ። ተይኝ ግን አንቺ ትንሽ ጊዜ በቃ ተይኝ ፕሊዝ። እኔ አንተም ተው አልችልም። አሁን ይኸውልሽ እግዚአብሔር ምስክሬ ወይ ቀጥ ብዬ እጠፋልሻለሁ። ያን የምጠፋው እኔ ነኝ ጥፋተኛ። እኔ ነኝ ያጠፋሁት ብያለሁ እኮ። እንጂ የሚያሳብድ ከሆነ የምትፈልጊው እንደፈለግሽ ይቅርታ። ችግር የለም በቃ ተይኝ በእናትሽ። በቃ ጽጌ አንቺ አትረጅም እንዴ? ሰው ቀልድ እኮ አይደለም እኮ ከባድ ነገር እኮ ነው የተፈጠረው እኮ ከባድ ነገር እኮ ነው የተፈጠረው እንዴ! እንዴት ይሄን ማሰብ ያቅትሻል አንቺ? ነግሬሻለሁ በቃ የምታደርጊው ነገር ጥሩ አይደለም። ሌላ ቦታ እየሄድን ቪዲዮም ከሆነ ሌላ ቦታ መስራት እንችላለን። ቤተሰብ ጋር የሚደርስ ነገር ጥሩ አይደለም። አይቶልጅ ብዙ ጊዜ ይሄ ነገር ሊሆን እንደሚችል ነግሬሻለሁ አይደለ? በቃ ያው እንኳን ደስ ያለሽ። በቃ የሆነ የምትፈልጊው እኔ ለማንኛውም አንቺ ላይ የተጨንቀሽ ከሆነ ችግር የለውም። እኔ ቤት እስከማገኝ ድረስ ነው እዚህ ያለሁት። ገባሽ አይደል? አልፈልግም በቃ አልፈልግም። እኔ ቤት እየፈለግኩ ነው ማርያምን እስከዛ እስከማገኝ እዚህ ያለው በቃ አለቀ። እዚህ መሆን አይጠበቅብህም። የሁሉ ነገር እኔ ወይኔ አብስራት ቤተሰቦችንም ማናገር ካለብኝ እኔ አልፈልግም። በቃ አልፈልግም። ለምንድን ነው የማትፈልገው? እኔ ነኝ አበላሽው ታዲያ። ለምን አላስተካክለው? ተመልሼ መግባት አልችልም። ከዚህ በኋላ ተመልሼ መግባት አልችልም። ቢያንስ እሺ የተዘረፉትን እቃ እኔ ማንት ማየት ችግር የለም። እሱን ያልከበት እኔ ራሴ ከበር አድርገዋለሁ። አንተ እንድታረግ አልፈለኩም። ምክንያቱም እኔ ነኝ ፋዘርም አይፈልግም ሲጀምር። ከዚህ በኋላ በቃ በጣም ተናዷል። እግዚአብሔር እሺ፣ እንዴት ብዬ ይቅርታ ልጠይቅ? እኔ ላይ እንደዚህ አሁን እኮ በአንዴ እኮ የሚሆን ነገር የለም። በቃ ተይኝ። እኔም በራሴን እችላለሁ። በቃ ቤት እየፈለግኩ ነው። እዚህ ሆናለሁ ትንሽ ጊዜ እስከማገኝ አለቀ። እንደዛማ አይሆንም። እንደዛ እንዴት እና ምንድነው የሚሆን ነገር ያለሽ? ምንድነው የሚሆን? የቱ ነው የሚሆነው? ምንድነው የሚሆነው? እኔ እኮ የሚሆነውን የምታረጊውና የሚሆነውን ነገር ታውቂያለሽ? እንደዚህ ይፈጠራል ብዬ አላሰብኩም። እንዴት አታስቢም? እየነገርኩሽ እኮ ነው። ቤተሰብ ጋር ያለሽ እየዘለልሽ ነው የምትገቢው። አንቺ ቀልድ ነሽ። አንቺ ኢንተርቴን ማድረግሽን ወይ ምናምን ሊሆን ይችላል የምታየው፣ ግን እንደዛ አይደለም። አጥፍቻለሁ። አሁን ተይኝ በቃ በእናትሽ እግዚአብሔርን ተይኝ በቃ። አጥፍቻለሁ እያልኩ እኮ ነው። ለዚህ ደግሞ መቀጣጫ እንዲሆን እኔ ቤት ሆነ እኔ ከቤት ወጣለሁ። እኔ ክላስ መሆን ትችላለህ። አልፈልግም በቃ። ለምንድን እሺ እኔም ትችልሽ ወጣ። እንደዛ አይደለም እና ምንድን ነው የምትፈልጊው? በቃ ተይኝ እንዴ በቃ ተይኝ በእናትሽ። ዞር በይ እስኪ። እሺ ተናደረኝ ገባኝ። ተናደረሽ በበለክ በስራ በእግዚአብሔር አዋራኝ በስነስርዓት ቢያንስ እንደዚህ መሆንን አቁም። እኔ ተናደርኩም አልተናደርኩም ማመጣው ነገር የለም። በቃ እንዲህ ሁሉም ነገር ሀፕን አድርጓል አይደል? በቃ ተይኛውን ከዚህ በኋላ ትንሽ ጊዜ ስጭኝ ስለራሴ። እንዴ አላስቢ እስቲ። ሁሉም ነገር እኮ ጌም አይደለም፣ ሁሉም ነገር ድራማ እኮ አይደለም አይደል እንዴ? በቃ ቤተሰብ ጋር የደረሰ ነገር ነው። ቤተሰቦቼ እንደዚህ ያደረጉ። ስለዚህ ጊዜ እፈልጋለሁ። ይገባኛል፣ ግን የማስተካክለው ነገር ካለ እኔ ምንም ተስተካክል ነገር የለም። ቤት እየፈለግኩ ነው። ትንሽ ተረጋግቼ እናወራለን። ምን ያህል ጊዜ ልጠብቅ? ወዲያው እኮ ነው የመጣሽው እኮ በቃ ዛሬ እኮ ነው የገባሁት እዚህ ቤት። አይ ነው እኮ ግን ምን ያህል ጊዜ ልጠብቅ? አላውቅም። እንዴት አልናፍቅም? የፈለገ ነገር እኮ ችግር ውስጥ ነኝ ያለሁት። አርቲስት በጥሩ ጭንቅላት እኮ ነው ሰው እኮ ናፈቅሽኝም ምን አደረግሽኝም እና የሚባለው ጥሩ ጭንቅላት ሲሆን ነው ሰው አይደለ?
ሰው ጭቅላት ጥሩ አይደለም። አትስታይ እንደዛ አትበል። ምን እንድልሽ ነው የምትጠብቂው? እስቲ ሁሉንም ነገር በኔ ጫማ ሆነሽ እስቲ ቢያንስ የሆነ ነገር እንኳን ሲፈጠር አጠገብ ኮኝ አቅፌ እንዳባብል ምናምን እንኳን አትፈቅድም? አልፈልግም። ለምን ጠልተኸኝ? ጠልተኸኝ ነው? ያው እኔ ሆን ብዬ ይሄ ነገር ይፈጠራል ብዬ አስቤ ነው ያደረኩት። አላሳዝንም? እኔ እኮ አንተ ማየት ስለምፈልግ እና አንተን ደስታ ማየት ስለምፈልግ ነው እንደዛ ያደረኩት። ቱማች ነገርሽ አለ። በጣም አንቺ የምታረጋቸው ነገሮች በጣም ቱማች ናቸው። በቃ ቤተሰብ ያስደብራል። እንዴት ነው የሚገባሽ? የቤተሰብ ክብር የሚባል ነገር አለ። ምንም ነገር አትለኝ። እሺ አብርሃም፣ ወንድም ጋር ደውዬለት ማስተካከል ያለብኝን ነገር ከሱ ጋር ጨርስ። ያበላሽሁትን ነገር ምን ብለሽ የምታስተካክዪው? አብርሃም ጋር ደውለሽ አብርሃም ጋር ደውዬ አባትህን ያገናኘኝ። በቃ አልፈልግም። ለምንድን ነው? ምንም ቴንኪው ለኔ ነው አይደል የምታደርጊው? ቴንኪው አልፈልግም። በቃ ከነሱ ያለኝን ነገር እኔ ራሴ እፈታዋለሁ። በቃ አንቺ ከኔ ጋር ነው ጉዳይሽ አይደል? ቤተሰብ ጋር ከዚህ በኋላ እኔ ማግኘት ከፈለግሽ ይኸው እዚህ ነኝ ያለሁት። በቃ ከዚህ በኋላ ልምጣ እዚህ ቤት እንድመጣ ትፈልጋለህ እኮ? ነይ በቃ ችግር የለም ነይ እኮ ዛሬ አብረን ነዋል። ትንሽ እንኳን ሰከንድ እንኳን ጊዜ አስችልም እንዴ? ኧረ በስላሴ ይቅርታ እየጠየኩ ነው። እንደዚህ ተናደድ ደግሞ ጥዬ መሄድ አልችልም። አልፈልግም። ለምን እንደዚህ ትሆናለህ? እኔ እኮ ስለምወድህ ነው። ለምን ልቀፍህ እንጂ እንደምሸሽ ነው። ተናድጃለሁ እኮ። አይ ነው ተናድጃለሁ፣ ግን መረጋጋት አለብኝ። በቃ ምንድን ነው የምታረጋጊው? አቅፌ አረጋጋክ። አሁን ግን እንደዚህ ቁጥር ይረጋጋል። በቃ ከዚህ በኋላ ማግኘት ከፈለግሽ እኔ እዚህ ያለው ከትንሽ ጊዜ ቤት እየፈለግኩ ነው። ቤት እከራያለሁ። እዛ እንደፈለግሽ መሆን ትችያለሽ። ከኔ ጋር ግን መሆን ትፈልጋለህ? ትወደኛለህ? ከኔ ጋር መሆን ትፈልጋለህ ወይ? አሬ ወላሂ ሪስክ ሞልቶ ለምንድን ነው ለኔ ብለህ ነው ሁሉ ነገር የምታደርገው? ለኔ ብለህ ነው ከቤተሰቦች ጋር የተጣላው? ንገረኝ። ራሴ ጉዳይ። ታዲያ የምትወደኝ ከሆነ ለምንድን ነው እንደዚህ የምታቆልፈው? ኦኬ በቃ ችግር የለም። እሺ እስቲ ገረጣ እንደ ፊትክ አይደለም ስራት ነው እንጂ ሁለት ያዥ ሙዲ ያስኩኝ አይደለም። ደህና ነህ እኮ አም ግድ ደህና ነኝ። በቃ ደህና አይደለም። አይናሽ አይደለም። ምን ሆነ ነው ደፍርስ አይኔ ደፍርሷል። እኔ ራሱ ደፍርሻለሁ። ምን ትይዛለች? ከኔ ጋር ስለሆንክ ተይኝ በቃ እኮ ከኔ ጋር ስለሆንክ ነው ነገር እንኳን ደስ አለሽ። ሻንጤን ነግረሽ ነበር ደግሞ ምን እዚህ ጋር የሆነ ነገር አለ። በመድኃኒዓለም ሙዳት ተያዥብኝ። በእግዚአብሔር ታይረፊ። ቆንጆ እኮ ነው ግን የሆነ ቆንጆ ነው። ምን አይቼ ነው የጠበስኩት ብዬ ሳስብ ለካ ቆንጆ ነው። ቆንጆናን አይቼ ግን እንዳይመስልህ ንጹህ ልብ ነኝ። ለምንድን ነው የምትናደደው አንተ? የሚያናድድ ነገር እኮ አይደለም። እኔ ያለሁልህ አይደል እንዴ? ከቤተሰብ ጋር መጣላት ኖርማል ነው አይደለም? ምን ከቤተሰብ ጋር ስታይ ኖርማል ነው አይደለም? ግን በቃ ጽጌ ስላለችልኝ ብዙ ነገሮች በዛ ከበር ማድረግ ይቻላል ምናምን ብለህ ማሰብ አለብኝ። እኔ ደግሞ ፋዘር ነው አወራዋለሁ እኮ እንጂ ያ ነገር ውስጥ እንዳትገቢ። አሁን በቃ ከዚህ በኋላ ከሱ ጋር ያለኝ ችግር ራሴ ነው የምጨርሰው። ያንቺን ስም መስማት እኔ ልፍታው በቃ በእግዚአብሔር ያብስራ በማለት አይሆንም። ጤነኛ አይደለሽም እንዴ? ቆይ በአንቺ ጉዳይ እኮ ነው የወጣሁት ከቤት። ታዲያ ምን ብለሽ ነው የምታናግሪው? አረስተ አንዳንዴ አሰሪው አንተ ብዬ እኮ ነው የምንለው የተደፈነ አንተን ብቻ ሳስብ ሌላ ነገር ማሰብ ስለማልችል እውነቴን ነው። ለምንድን ነው ውሸት የሚመስል? ሌላ ነገሮችን ማሰብ አልችልም። ከአንተ ውጭ ነገሮችን ማሰብ ስለማልችል ነው እንደዚህ ሆንኩት። ነው አይደለም? ንገረኝ። እሺ ነው እኔ የምልህ ወደፊት ማለት ነው ለልጆቻችን የምንነግራቸው ታሪክ ምንድነው ታውቃለህ? ከትንሽ ቤት ውስጥ ተነስተን ነው ትልቅ ቤት የሰራ ነው ምናምን ነገር እንድንል ለምን ሻንጤን አምጥቼ እዚህ አብረን አንኖርም?
እና እኮ ትንሽ ነገር እኮ አይደለም፣ ትንሽ ነገር ነው። አንድ አልጋ ውስጥ ነው መግባት አለብን። እንደዛ እኮ ነው። ምን ነው እንዴ? ምን ነው? በጣም አልወለደም። ወደዛ ወልዶ ነው በጣም እኮ ከትንሽ ነገር ስትይ እንደዛ ነው ማለት አለብሽ አይደለም? እሱ ከዚህ ቤት ጀመር ምናምን ነገር ብለን እንነግራቸዋለን ለልጆቻችን። ስንት ልጅ ነው የምንወልደው? ወይኔ አንተን ከዚህ ሙጥ ለማውጣት ብዬ እኮ ነው ይሄን ሁሉ ነገር የማደርገው። አንቺ ትነፍሪ እኔ አንተ የምትፈልገው እግዚአብሔር ነው የሚሰጠው ልጅ እግዚአብሔር ነው የሚሰጠው። ግን አባታችን ከእግዚአብሔር ባሻገር አንተ የምትመኝ ነገር ካለ እናንተ የተመኘው አንተ ምንድን ነው የምትመኘው? ከአራት በላይ ማህፀን አይችልም። ከአራት በላይ ፈልፊ እንዳትለኝ ችግር አለብህ እኮ አንተ። አሁን በዚህ ችግር ውስጥ ሆኜ ከአንቺ ጋር እንደዚህ ችግርን እኮ ማስረሻ ነኝ እኔ ማለት ምን አይነት ሰው ነኝ? ግን ሰው ነኝ መልአክ ነኝ? እንዴት እንዳበደብት የዛሬ ፋዘር ወይኔው ምንድን ነው የጠፋው? ፍሪጅ ምንድን ነው የጠፋው? ግን ትንሽ ነው ወርቅ ምናምን ትንሽ ነው ወይ? የደህና ቤተሰብ ልጅ ወርቅ ትንሽ ነው ማለት ጀመር። እናቴ ወርቅ ቢጠፋት ማለት ነው ሀገር ለቅቄያለሁ። እናንተማ ተከብረህ በስንት ስራ በሻንጣ ነው። እኔ እኮ ጭራሽ ልብሴን የማስጠኝ አይንሽን ማየት አልፈልግም። አቃጥሏል ልብስሽን እራሱ ነው የምትል። ይሁን እስኪ አሁን ትንሽ ይረጋጋልና እኔም አናግረዋለሁ። ትንሽ ይረጋጋማ እኔም አናግረዋለሁ። አንቺን ጭራሽ ማገናኘት ነው የማልፈልገው እዛ አካባቢ። ለምን አትደርሽም? ቤተሰብ ያልወደደው ጥሩ አይደለም። ቤተሰብ ያልወደደው አልወደዱሽም። እኔ አልወደዱኝም። አልወደዱሽም። እኔ ብቻ ነኝ። የምርና ያብስራ እኔ አልወደዱኝም። እዚህ እንደፈለግሽ እዚህ ማንም አያባረኝም። እኔ አልወደዱኝም። እንደፈለግሽ እሺ አልወደዱኝም። እኔ አልወደዱሽም። ኦፍ ኮርስ ተግባርሽ ነው ተግባሬ። ምን ለምንድን ነው ልቤን ያላዩት? ለምን ልቤን የልቤን ጥሩነት ለምን አላዩ እንዴ? ምን ማለት ነው? ዘልዬ መግባቴን ሳይሆን ማሰብ የነበረባቸው እንዴት ጽጌ በጣም ምን አይነት በቃ ጥሩ ሰው ነች። ልጃችንን እያዝናናችልን እያሳቀችልን ከህይወቱ የተሻለ ህይወት እየሰጠችን እያዘረፈችልን ቤታችሁን ነው ያዘረፍኩት ማለት ትንሽ ነው እያልኩ አይደለም። አሁን እሺ በቃ ሂጂ አሁን ሌላ ምንም ነገር አልፈልግም። ትንሽ ልረፍ ልተኛ። አብረን እንረፍ። አልፈልግም። በቃ ጨረስኩ። ነይ ውጪ። አትናደድ። ስትናደድ ደግሞ አታምርም። ከእናንተ ማለት ነው ታስጠላለህ። አረ እግዚአብሔር ተራራ አደረግሽ። እግዚአብሔር ምስክሬ ነው። እሺ ከህይወት ልውጣለህ። ይሄን ብቻ አንድ ቀን ብቻ እንፈልጋለን። የምሬን ነው። ሁሉም ሰው እየሰማ ከህይወት ልውጣለህ ነገር አይ ማንም ይዘመሩ ውስጥ እኮ ያለሽ በቃ አይደል? ዝም ካረጋለሁ ብቻ። እሺ ከህይወት ልውጣለህ ነገር አይ ኦፍ ኮርስ ልውጣለህ። እኔ እኮ ነኝ ጽጌ ከህይወት ልውጣ እኮ እንደዚህ ነገር አታርጊ። አትሊስት እኮ እንደዚህ ነገር አታርጊ። እንደዚህ ዊርድ ነገር ቤተሰብ የሚያስቀይም ነገር አታርጊ። እስቲ እዛኝ ስታንዳርድ ነው። አንቺ ሁሌ ቀልድ ብቻ። እያዘንኩ ነው። ምን ፊቴ ይቀር? የምሬን ነው። ቀልድ እኮ እያዘንኩ ነው። ማርያም ነው እያዘንኩ ነው። ግን የተፈጠረው ነገር አንዴ ተፈጥሯል። ላለመድገም መሞከር ነው እንጂ ያለብን ስተቱን ልቃኔ መስተሳሰን አለብን። ከዚህ በኋላ አልደግሞም። አባትህን ይዤ ብቻ እመጣለሁ። ሸተፍ አውረ በቅዱስ እንዴት ነሽ አንቺ? ከባድ አይድረስባችሁ። አሜን። መከራ ነው እግዚአብሔር በጣም። አሁን ምንድን ነው እሺ የምናደርገው? የራሴ ቀስ ብዬ አናግረዋለሁ እንጂ አይ ተይ እራሴ አለ። እሺ በለኝ። ኧረ በመድኃኒዓለም እስካሁን በቃ ስራትሽ ነው። በቃ
ስለዚህ እሺ ልተኛ ነው እንታ ኖ በዛ መንገድ አይደለም። ትንሽ ናፕ ያድርግ በኋላ ወይ እራት ምናምን ባያለም እራት ትጋብዘኛለህ? የት አሁን ማንቺ የምትጋብዥኝ ሆምለስ ሆኛለሁ። በቃ እሺ ቻው 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 ለሳውቅ እንጂ ዳይ ቻው አናፍቅም ኦልሞስት ከናፈቅሽ ደውልሻለሁ። ከደወልክልኝ ግን አልመጣም እና ብላኝ የምትመጣው እኔማ መሰልኩ ናውጣ በቃ ችግር የለውም። እኛውም ለሰው